የት ነሽ እመሜን ስቃዬን ባየሽው ኪያዬ ሄርሚዬ እንዴት ነሽ? የት ነሽ? ምን ውጦሽ ነው? የትኛው ጎርጓድስ ነው የዋጠሽ? እባክሽ የሚፈልግሽ ሰው ብዙ ሰው አለ። አንዳንዶቻቸው በጣም እያለቀሱ ነው። በዛውም ደግሞ ዘንጦ እጃቸውን ኪስ ውስጥ ከቶ መነጽር አድርጎ ቀብረር ብሎ ነው እያለቀሱ ያለውና የሚያለቅስ ሰው የሚያዝን ሰው እንደዚህ አልመሰለኝም ነበር እኔ ማለት ነው። ይቅርታ አድርጎልኝና ለካ እንደዚህ ነው እንደሚለቀሰው፣ እንደዚህ ነው እንደሚታዘነው። ለዛ ነው አይደለ? እና ደግሞ ማለት ነው አንድ ሰው የእስር ቤት ማዘዣ ከወጣበት ለሰው ነው እንደሚሰጠው። ከእስር ቤት ከወጣ ወይም ደግሞ ከፖሊስ ጣቢያ ነው ወረቀት ተይዞ የሚመጣው አይደለ? ለአብርሃም ግን ተሰጥቶት ወረቀቱ መኪና ውስጥ አድርጎ ነገ ጠዋት ለጥያቄ ትፈለጋላችሁ ሄዶ ተመልሶ መጥቶ እኮ ነው ሄዶ ተመልሶ መጣና እነሱ እንደዛ ስላደረጉ ወይ ስለሳቁ ስለተጫወቱ ብቻ ሜሪ ሁሉ ነገር ነግራኛለች። የእስር ማዘዣ አስወጥቻለሁ፣ መኪና ውስጥ ነው ያለው፣ ወረቀቱን ሰጣችኋለሁ፣ ከዛ ፍርድ ቤት ትሄዳላችሁ፣ እስር ቤት ትሄዳላችሁ አላለም። እኔም ማውቀው እንግዲህ በኢትዮጵያ መቼም ኢትዮጵያ አሰራር አልተቀየረም አይደለ? ሊቀየር ይችላል እንጂ ከተቀየረ ራሱ የበለጠ እየጠነከረ ይሄዳል እንጂ እንደዚህ ዝቅ እያለ አይሄድም የኛ ሀገር እንትን ማለት ነው ህግ። ለሱ ግን ያው ፖሊስ ወረቀት ማዘዣው ለሱ ተሰጠው። እሱ ምንድነው ለሱ ነው እንደሚሰጠው። እሱም ለጥያቄ አከሳሹ ለጥያቄ ይቀርባል፣ ተከሳሹም ለጥያቄ ይቀርባል። ስለዚህ እሱ ምን ቤት ነው ወረቀት ይዞ የሚሄደው? ለነሩቲ ምን ይመስላል? የሚመስል ነገር አታወራም እንደ ንግግር ካልቻልክ ከሩቲ አትማርም እንደ አንተ ሰውዬ 2 አመት 3 አመት ሙሉ ከሷ ጋር ቆይተህ ቢያንስ ትንሽ ነገር እንኳን ለመልመድ አትሞክርም? ምን አይነቱ ነው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ይሄ ጥቅስ በጣም ስለተመቸኝ ነው ይዤ የመጣሁት። ለሄርሜላ ነው የተዘፈነላት። ዘፈን የወጣው ብዙ ነው ሰሞኑን